ይሄ ነው ወይ ብዬ ካቀረብኩኝ አይደለም ካላችሁኝ ቀጥሎ መዝጋት ብቻ ነው። መጽሐፍ ቅዱስ ሐሳብ ተረራተ መውጣት ብቻ ነው የሚያዋጣን እንጂ እከሌት ነው ሙሉ ወንጌል ነው ምናምን ነው ስንት አልሰማንም እኮ ወዳጃችን፣ ያንተን ዲኖሚኔሽን አልሰማንም፣ አስተምሮትን እኮ አልሰማንም። የሙሉ ወንጌልን አስተምሮ እኮ አይደለም የነገርከው። በቃ እስቲ ደምረው፣ በቃ ዛሬ እስቲ ለዛሬ ታገሰኝ ወንድም ደምረው። ለማንኛውም እኮ አስተምሮትን ንገረን ነው አሁን እንድናውቅ ወዳጃችን፣ እንድናውቅ ይቅርታ አድርግልኝና ከዚህ በኋላ አልገባም። ይቅርታ አድርግልኝና አሁን አንተ ያለበትን አስተምሮ ንገረን፣ ዶክትሪንን ንገረን እንስማ። አሁን እኮ እንድንሰማ እኮ የምን ማለት አስተምሮ ነው? እሱን ንገረና፣ እሱን ንገረን። ሙሉ ወንጌል ነኝ እንዳትል ከዚህ በኋላ ከሙሉ ወንጌል ወጥቻለሁ ብለሃል። ከሙሉ ወንጌል ወጥቻለሁ ብለሃል። አሁን ያለበት ቤተክርስቲያን ስሙን ነግረህናል። ያቺ ቤተክርስቲያን ደግሞ ያላትን አመለካከት ላይ ለምሳሌ ግን ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም የሚል አመለካከት አለ። እንደዛና ሌሎች አስተምሮቶች ካሉ እንስማ። ይኸው እድል ፈንታ እኮ ሰጠን። አስተምሮትን ንገረንና ከዛ በኋላ እኛ የምንቀበለውን እንቀበላለን፣ የምንቃወምን እንቃወማለን። እድል ፈንታ እኮ ሰጠን። ይኸው ቁጭ ብለሃል እኮ አስተምር፣ እንስማ። እሺ በቃ እዚህ ላላችሁ ክርስቲያኖች ሁሉም ሰው ይወቅ። ሙሉ ወንጌል አይደለም። ቆይ እሱን ተው። ሙሉ ወንጌል ስም ነው። ምን መንግስተ ሰማያት ሙሉ ወንጌል የሚባል ነገር የለም። እኔ በአብ በወልድ በመንፈስ ቅዱስ እኔ እንድረዳ ምናልባት ይቅርታና እንድረዳ ማለት ነው። ለደምሮ ልመልስለት አንዴ። እሺ ደስ ይበለው ክርስቲያን ወንድም ስለሆነ እኔ በአብ በወልድ በመንፈስ ቅዱስ አምናለሁ። አንድ አምላክ በሚሆን ማለት ነው። በእግዚአብሔር አምናለሁ። ኢየሱስ ክርስቶስ ወልድ ነው። በስጋ የተገለጠ የእግዚአብሔር ልጅ ነው። በስጋው የተገለጠ የእግዚአብሔር ልጅ መለኮት ነው ብዬ አምናለሁ። ይሄ የወንጌላውያን አማኞች ቴዎሎጂካል ትምህርት ቤተ እምነታቸው ትምህርት ነው። ክርስቶሎጂ ላይ ደግሞ ከማምነው ኢየሱስ ክርስቶስ ከእግዚአብሔር የተላከ የመጣ በስጋ የተገለጠ በማርያም በቅድስት ድንግል ማርያም የተወለደ የእግዚአብሔር ልጅ ነው ብዬ አምናለሁ። እንግዲህ በአዲስ ልደት አምናለሁ፣ በጥምቀት አምናለሁ፣ በሙታን ትንሣኤ አምናለሁ። እንደዚህ አምናለሁ በሚባሉት በእያንዳንዱ አባቶቻችን እናምናለን ብሎ በጻፉት በዛ ልክ ነው ያምናለሁ። ይሄ ነው ወንጌላውያን አማኝ ማለት። በቃ ኢየሱስ ግን ከስጋ ከማርያም ነስቷል የሚለው ትምህርት ላይ ጥያቄ አለኝ። መጽሐፍ ቅዱስ አይልም በማለቴ አንተ ሙሉ ወንጌል አይደለም አንተ እንትን ብትሉ ትችላላችሁ። እኔ ጥያቄ አለኝ። መጽሐፍ ቅዱስ አልነገረኝም ነው ያልኩት። እንደዛ ይሄንን በማለቴ ደምረው ይሰማል። እሺ አብርሽ ትንሽ ላውራና ቆይ ሻልፈክስ ይጠይቃለሽ። ቆይ ደምረው ይሰማል። ቆይ አይሰማም። በቃ አሁን የተናገርከው ልክ ነው። አሁን የጥያቄ ምንድነው? ኢየሱስ ክርስቶስ ከድንግል ማርያም ስጋን ነስቷል አልነሳም የሚል ነው አንተ ጋር ጥያቄ ሆነብህ ማለት ነው። በቃ ይሄንን ተባራሪ ነገርካቸው ነገሮች በቃ እሺ አብርሽ ይኸውልህ ጥሩ ነጥቦችን አስቀምጣልና መጀመሪያ ላይ ወደ ውይይት ወይም ደግሞ ወደ ሙግት ሳንገባ በፊት ፍሬምወርኮች ማስቀመጥ ይኖርብናል። አሁን እናንተ ወደ መጽሐፍ ቅዱስ ከሄድን ላንግባባ እንችላለን። ምክንያቱም መጽሐፍ ቅዱስን የምናነብባቸው መነጽሮቻችን የተለያየ ነው የሚሆኑት። ለምሳሌ እኔ አንተ የሆነ ለምሳሌ ዕብራውያን ምዕራፍ 2 ወይም ደግሞ አንደኛ ቆሮንቶስ ብዙ ጊዜ የሚነሱባቸው ክፍሎችን ብንከራከር የኔና አንተ ብቻ እንዳይሆን ያ በክርስትና ውስጥ እንዴት ይታመናል፣ በምን መንገድ ይተረጎማል የሚለውን ነገር የስነ አፈታተንም ዘይቤ በተከተለ መንገድ ነው መተርጎም ያለብን እንጂ በዘፈቀደ ተነስተን አይ እኔ እንደዚህ ላለው እኔ እንዲህ ላለው ማለት አይገባንም። ምክንያቱም የኔና አንተ አስተምሮ ወይም ደግሞ ቆሮንቶስ ከዚህ በፊት በክርስቲያን ትራዲሽን ውስጥ በምን መንገድ ተተረጎመ፣ ያ ቨርስ በምን መንገድ ነው እንደ ፕሮቴስታንት ብናየው የሚለውን ነገሮችን ግዴታ ማስቀመጥ ይኖርብናል እንጂ የኔና አንተ ብቻ ዝም ብለን የምንከራከር ከሆነ ላንግባባ እንችላለን። ግን ትራዲሽኑ ወይም ደግሞ ክርስትና በምን መንገድ ያንን ክፍል ኢንተርፕሬት ያደርጋል፣ እኔና አንተስ ደግሞ በምን መንገድ ነው ጤናማ የሆነ የስነ አፈታት ስርዓትን ተጠቅመን የተሻለ ድምዳሜ ላይ ልንደርስ የምንችለው የሚለው ነገር ላይ ነው መጀመሪያ መስማማት የሚኖርብን እንጂ ወደ ጥቅሶቹ ከሄድን ብዙም ዋጋ ያለው አይመስለኝም። ምክንያቱም አንተ የራስን ብቻ ነው የምትነግረን። በምን መንገድ አባቶች ወይም ደግሞ ፕሮቴስታንት ዓለሙ በምን መንገድ ያንን ቦታ የተረጎማል የሚለው ነገር ልታመጣ አትችልም። ምናልባት ግን እንድረዳና የአንተ ውይይትን ከአንተ ጋር ጥሩ ውይይት እንዲኖረኝ
ከፈለኩ መጀመሪያ ማድረገው ምንድነው ይህንን ትምህርት የሚያስተምሩት አስተማሪዎች ከፕሮቴስታንት አንድ ስኮላር ወይም ደግሞ በፕሮቴስታንት ኮንፌሽኖች ሊሆን ይችላሉ፣ ክሪድ ሊሆን ይችላል፣ ካታኪዝሞች ሊሆን ይችላሉ፣ በቤተ እምነት ደረጃ በዶክመንት ደረጃ ይህንን ትምህርት እንደዚያ ብሎ ያስተምራሉ የምትለውን አንድ ብቻ ንገረኝና ምናልባት ጥሩ ውይይት እንዲኖረን እሱን መጀመሪያ ላመቻች። ይሰማል አብርሽ? ሲሰማል እንዴ? ወንድም አለም ይሰማኛል። እንትን እኔ ራሴ ነክቼ ስለሆነ ሚቱና ኦፕን ማድረገው እሱ ነው ኬዙ። ለዛ ነው ረጅም ሰዓት የቆየውብህ። ደስ ይለኛል። ስነ አፈታቶችንም ማቅረብ እንችላለን። አብዛኛውን የስነ አፈታት በነበረው አስተምሮ ሁልጊዜ ምንድነው በጫካ ውስጥ ያለው ገዳይ ምንድነው የሚባለው? እሱ ነው ጀብደኛው የሚባለው ማለት ነው የሚጻፍለት። ለዛ ነው እና ብዙ መጽሐፍቶችን ወይም ስነ አፈታቶችን ስትመለከት በዚህኛው ወገን ያዘመመ ሊሆን ይችላል። አሁን ስነ አፈታቶች ሁሉ ትክክል ናቸው ወይ ብለን ብንል ብዙ ትክክል ያልሆኑ ስነ አፈታቶችን ላመጣልህ እችላለሁ። ቀደምት የነበሩ ስነ አፈታቶች ግን ተርሚኖሎጂ ላይ አልጋጭህም፣ ትርጓሜ ላይ አልጋጭህም፣ ልሰማህ እችላለሁ። ግን መጽሐፍ ቅዱሳዊ እንድምታውን መጽሐፍ ቅዱሳዊ እውነቱን በሳተ መልኩ የተተረጎመ ከሆነ ግን እኔ በተቃራኒው ልቆም እችላለሁ፣ በግሌ ማለት ነው። ሌሎቹን ሰዎች ሳልበክል በግሌ ትቆማለህ ማለት ነው። በግሌ ይሄ ስነ አፈታት በቃ ልክ ነው ብዬ ማልቀበለው ስነ አፈታት ካለ ሜቢ ካለ ልክ ነው ብዬ ማረጋገጫ ቱንቢው መጽሐፍ ቅዱስ ቃል ስለሆነ ነው ወዳጄ። የእግዚአብሔር ቃል መጽሐፍ ቅዱስን አምኜ ስለሆነ የምከተለው ስነ አፈታቱ ግን እንዲህ ይላል ብትለኝ የሚያግባባን ከሆነ ወይ ደግሞ ያልተረዳሁት ከሆነም ደግሞ ዝም ብዬው አልፋለሁ። መቼም ሰው ሁሉን ያውቃል ተብሎ አልተጻፈም እና ይሄ ነው በከፊል ነው ያስቀመጥከው። ቆንጆ ፖይንት አስቀምጣል። ስለዚህ አንተ የሆነ በግል የምትረዳው ወይም ደግሞ በግል የተገለጠልን ነገር ነው የምታምነው። አይ ብቻ ሳይሆን መጽሐፍ ቅዱስ ቃል አሁን ዛሬ መጽሐፍ ቅዱስ አሁን እኔ መጽሐፍ ቅዱስ ቃል አንስቼ ይሄ ነገር ስል አይ በስነ አፈታታችን የምትለኝ ከሆነ በቃ ልክ ነው፣ ስነ አፈታትን ይዘህ ትቀጥላለህ። እኔ ግን መጽሐፍ ቅዱስ በነገረኝ ወይ እግዚአብሔር ቃል በነገረኝ ልክ በዛ ልክ ሄዳለሁ። እኔ እናንተ የሚያስማማን መጽሐፍ ቅዱስ ብቻ ነው። እኔ አሁን ስነ አፈታት ከመጽሐፍ ቅዱስ ውጭ የሆኑ ስነ አፈታቶች በሙሉ መጽሐፍ ቅዱስ ብቻ ማለት ምናልባት አንተም እንደ ሌሎቹ መጽሐፍ ቅዱስ ብቻ የሚለውን ትንሽ ያጣመምከው ይመስለኛል። መጽሐፍ ቅዱስ ብቻ ማለት እኔ አላጠቀም መጽሐፍ ቅዱስ ብቻ አለበት ወይም ደግሞ በግል መተርጎም አለበት ማለት አይደለም። እንደዛ ነው። እኛ ይኸውልህ እኔ ክርስቲያን ነኝ። ምናልባት አንተ ህይወትህን አላውቅም፣ ክርስቲያን እንደሆንክ አላውቅም። ክርስቲያን ከሆንክ መጽሐፍ ቅዱስን እኛ በኃላፊነት የምንሰጠው ለእግዚአብሔር መንፈስ ነው። ሰው እኔ መጽሐፍ ቅዱስን ሳነብ በራሱ መጽሐፍ ቅዱስ የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። መንፈስን ጅማትን አጥንትን ይመረምራል፣ የልብን ምክርና ሐሳብ። ስለዚህ የእግዚአብሔር ቃል እኔን ራሱን እኔ አይደለም የምተረጉመው፣ ተርጓሚ አለው። በመንፈስ ቅዱስ የተጻፈ ቃል ነውና የእግዚአብሔርን ቃል የሚያስማማንም እሱ ነው። እኛ ወንጌላውያን አማኞች በተለይ የሚያስማማን እሱ ነው። በመንፈስ ቅዱስ በመረዳት በመነዳት እየተከተል ነው ያለው የእግዚአብሔር ቃል ስለሆነ ማለት ነው። ስህተት ከሆንኩኝ እኔ ግን መጽሐፍ ቅዱስ በዕብራውያን መጽሐፍ ላይ 3 ምንድነው የሚለው? 10ኛው ማሳብ ላይ ምንድነው የሚለው? ለማያውቁና ለሚስቱ ይራራል ተብሎ ስለተጻፈ ልስት እችላለሁ ላናውቅ እችላለሁ። እሷን ጨምረህ ስለዚህ ለአንተ ብቻ ነው የሚገልጠው አብርሽ። አሁን እኮ ግን አሁን ይሄንን ለአንተ ብቻ ነው የሚገልጠው መንፈሱ። ይሄንን ርዕስ ከምናደርገው ማስቀመጥ ስላለብን በቃ አሁን ይሄንን ርዕስ ከምናደርገው በዚህ አይ አግሪ በቃ እስማማለሁ። ሂድና ከስነ አፈታትህ ይዘህና የክርስቶስ ኢየሱስን ስጋ ከማርያም መንጭቷል፣ ከማርያም ነው የተገኘው የሚል የስነ አፈታት ትምህርት ካገኘህ እነሱን መጽሐፍቶች ትልክልኛለህ። ብዙ ጴንጤዎች ቃል ይገባሉ ልክልሃለሁ ይላሉ። ቃል ትገባልኛለህ፣ መጽሐፍቶችን አነባለሁ። መጽሐፍ ቅዱስ አይንልታችን እውቀት ይከፍላል። በቃ ቴሌግራም ላይ አለኝ። ቴሌግራም ላይ ለምን አትመጣም? እልክልሃለሁ። ጉድ ክርስቲያን ምንም ችግር የለውም። በቃ ትልክልኛለህ። ግን አሁን ለማንኛውም መጽሐፍቶችን እመጣለሁ። ይሄ ኃይል አለው። በቃ ውስጥ ገበሰር ገብቻ ይላል። ሌላ ጊዜ ባልተረዳው ይኸውልህ አባቴ፣ ሌላ ጊዜ ባልተረዳው በአንተ ሐሳብ በሆነ በግል ሐሳብ በሆነ አስተምሮ ወንጌላውያን አማኞች እንዲህ ነው የሚያምኑት ብለህ መናገር የለብም። ሌላ ጊዜ እሺ። እኔ መቼ ወንጌል አማኞች እንዲህ ያምናሉ ብዬ ለማወቅ እፈልጋለሁ በል እንጂ እንደዚህ አለ አደባባይ ላይ አታስጣን ፕሊዝ። በጌታ ፍቅር ጠይቀ ወንድም እኔ መቼ ደምረው አንተ ለምን እንትን ትሆናለህ? እኔ መቼ ወንጌላ አንዴ ላውራው አብርሽ አንዴ ቆይ ደምረው ይሰማል ድምጽ አንዴ ይሰማል። አብርሃም አንዴና ገና ሲጀምር ኦርቶዶክስ ፕሮቴስታንቶች እንደዚህ ነው የሚያምኑት።
እኔ ብሎ ነው የጀመረውና ልጁ ከመጀመሪያው ተናግሯል። የእሱን ሀሳብ ነው ከመጀመሪያው ወንጌላውያንን ወክዬ መጣሁም አላለም እና ሚዛናዊ የሆነ እንደሚያሽ እኔ በግሌ ይሄንን ያወራው ነገር ጤናማ ነው። በቃ የግሌን ነው ያለው። ስለዚህ ምንም ወንጌላውያንም አላለም። ወንጌላውያን ምንም የሚያስነካ ነገር እስካሁን አላነሳም። በቃ ይሄንን ሀሳብን የሚስማማ ሰው ካለ ከኔ ጋራ አግሪ ያደርጋል፣ ካለ በዛ የሚቃወመኝ ካለ ይቃወመኛል። ዛሲት በቃ ይሄ ነው የሚሆነው። አሁን እኮ አብርሽ እናም እዚህ ሰዎች ትንሽ ግራ የገባን ነገር ምንድነው የኔ ሀሳብ ብቻ ብሎ በፕሮቴስታንት ጥላ ውስጥ ሆኖ የኔ ሀሳብ ብቻ ብሎ ግን እንደዚህ አይነት ዶግማቲክ የሆነ ነገር ትምህርት ሲስል እኔ ያለ ማውራት ይችላል ወይ? ልደት እኔ ለምሳሌ አሁን በእናንተ ቤተ እምነት አፖስትል ምን አለ መሰለህ አፖስትል ድል ስለሌለ ነው የሚወለ አንተ አሁን ለምሳሌ እኔም ቤት ብቻ አይደለም ቲክቶክ ላይ ማንኛውም ቤት ላይ ልገባ ትችላለህ። ከፊት ሐዋርያ አፖስትል አብርሃም የሚለው ማድረግ ይዘህ እንደዚህ አይነት ትምህርቶችን ስታስተምር ባይ ዲፎልት ነው በእንኳን ነው አይደለም ባትል ሰዎች ምንድነው ወንጌል አማኞች እንደዚህ ነው የሚያምኑት ብለው ነው የሚቀበሉት የሚወስዱት። አሁን አንተ የግሌ ነው የምትለው ነገር የለ። አገልጋይ ነህ። አገልጋይ እኮ የግሉን አቋም መያዝ አይችልም እኮ። የምትመራው ህዝብ አለ። በወንጌላዊ አማኝ ጥላ ስር ነው ያለው። ካልሆነ ወይም ከዚህ ከወንጌላውያን መውጣት ነው ያለብህ እንጂ እናንተ ትራካችሁ ላይ ተሳስታችሁ ቢሆን አገልጋይ ሆነ ቤተክርስቲያኒቷ ከምታስተምረው ከታሪካዊ ከክርስትና ትምህርት ውጭ እያስተማርክ ይሄ እኮ በጣም ቆይ ሲሲ አሁን እናንተ በተቀደደው ቦይ እየሄዳችሁ ተሳስታችሁ ቢሆን እኔ 1% ብቻ በዚህ መንገድ እየሄድኩኝ እናንተ ትክክል አይደላችሁም እያልኳችሁ ብሆን እና ትክክል በመሰረቱ ደህንነትን በእናትህ ሪፍሌክሽን አትስጥበት። በጌታ ፍቅር ልጠይቅህ። በቃ ሪፍሌክሽን አትስጥበት። ከሽልፈኛው ጋር ተነጋግረሃል። በቴሌግራም ግባና ስለ ክርስቶስ ከድንግል ማርያም ስጋ መንሳት አለመንሳቱን ተወያይበት። አሁን ምንም ሪፍሌክሽን አትስጥ እሺ። የግል የሚባል በእኛ ቤተ እምነት የለም። እወዳለሁ። እሺ አባቴ እወዳለሁ። እሺ ደምቤ ተባረክ። ከእኔ ጋር እየተወያየን ነበረና እናንተ ተሳስታችሁ እኔ ብቻ ልክ ብሆን እናንተ ልክ ሆናችሁ እኔ ብሳሳት ማን ነው የሚዳኘን እያለ ነው። እና ይሄ ጥያቄ ቢመለስ ምናልባት ቃል ሲመስለኝ አሁን ያለውን ክፍፍል የሶላ ስክሪፕቸራ ያደረገ ስለሆነ ምናልባት ብዙም ጊዜ ሲያወራ የሶላ ስክሪፕቸራ መረዳት ላይ ትንሽ የተንሻፈፈ ስላለው ምናልባት እሱ ላይ ማብራራት ትችላለሁ። ምክንያቱም አሁን ያለው እሱ ምንድነው ሶላ ስክሪፕቸራ ነው እንደዚህ ያደረጋችሁ፣ ሶላ ስክሪፕቸራ ብላችሁ በማመናችሁ ነው እሱ የግሉን አረዳድ እንዲይዝ ያደረገው። ስለዚህ ዳኛ የላችሁም አይነት ነገር ይመስለኛል። ምናልባት ከፈለገ ለማብራራት ትችላለሁ። ሸርፈኛው በጣም አመሰግናለሁ። ከኔ ይልቅ ግን እኔ መጽሐፍ ቅዱስ ብቻ ብዬ አማኝ አይደለሁም። እሱ መጽሐፍ ቅዱስ ብቻ ብሎ አማኝ ነው። ግን ማን ይዳኘን የሚለውን ጥያቄ ሞሬዝ እያደረገ ያለው እኮ እሱ ነው። እኔ ልሁን አንተ ልክ መሆኑን ማን ነው ፕሩቭ የሚያደርገው? አንተም ቅድም ስትናገረው ነበር። ምን አልከው? ለአንተ ብቻ ይህንን መገለጥ ማን የሰጠ? መንፈስ ቅዱስ በነገረኝ መንገድ ይህን ነገር አውቄዋለሁ ሲል ለአንተ ብቻ ነው ወይ ያ መረዳት ስትለው ነበርና የአንተ መረዳት ወይ የእሱ መረዳት ልክ መሆኑን የያዛችሁት መጽሐፍ ቅዱስ ዳኝቷችሁ ከዚህ ቤት መውጣት ትችላላችሁ ወይ? ዲስ ኢዝ ማይ ኩዌስቸን። እግዚአብሔር ያክብርልኝ። እሺ፣ ስለዚህ እሱን ያልኩት እኛ መጀመሪያ ሶላ ስክሪፕቸራ ስንለኛ ሰዎች የግል መረዳታቸውን ይዘው ወደ መጽሐፍ ቅዱስ ይመጣሉ ማለት አይደለም። መጽሐፍ ቅዱስ የሚነበብበት መጽሐፍ ቅዱስ ኢንተርፕሬት የሚደረግበት ወዮች አሉ። እኛ መጽሐፍ ቅዱስ ብቻ ስንል ብቻውን ይተረጎማል ወይም ደግሞ በራሳችን መረዳት እናነባለን ማለት አይደለም። ክሪዶች አሉን፣ ትውፊቶች አሉን፣ ኮንፌሽኖች አሉን፣ ካታኪዝሞች አሉን። አባቶች በምን መንገድ ነው የፈቱት የሚሉን ብዙ ነገሮችን ነው የምናየው። ስለዚህ መጽሐፍ ቅዱስ ብቻ ሲባል የሆነ የግለሰብ መረዳት ላይ የተንጠለጠለ ማለት አይደለም። እኔና ለዚህ ነው ወንድማችንም መጀመሪያ ወደ መጽሐፍ ቅዱስ ሳንሄድ በፊት ፍሬምወርኩን ማስቀመጥ የፈለግኩትም የሶላ ስክሪፕቸራን መንገድ እየጠረኩኝ ነበር። ምክንያቱም እሱም መጽሐፍ ቅዱስ ብቻ ሲል ያለው ምንድነው ይሄ በቃ በእኔ መረዳት መጽሐፍ ቅዱስን መተርጎም አለብኝ ያለኝ ነው። እኔ ደግሞ አይ ሶላ ስክሪፕቸራም ስንል መጀመሪያም ፕሮቴስታንቶች አባቶች በምን መንገድ ነው የፈቱት፣ በክሪድና በካታኪዝም በኮንፌሽኖቻችን በምን መንገድ ነው የተተረጎመው፣ እንዴት ነው የተቀመጠው፣ ይህ ትምህርት
በምን መንገድ ነው ማየት ያለብን የሚለውን ፍሬምወርክ ማስቀመጥ አለብን ብዬ የሶላ ስክሪፕቸራን ፍሬምወርክ ነው ያስቀመጥኩ ያለሁት። ስለዚህ አሁን በእኔና በልጁ መካከል ምናልባት ሊኖር የሚችለው እሱ ሶሎ ሊሆን ይችላል። ምናልባት መጽሐፍ ቅዱስ ብቻ ሲል እሱ ትራዲሽንን፣ ክሪዶችን፣ ኮንፌሽኖችን፣ ካታኪዝሞችን፣ አባቶችን ያላማከለ የራሱ ትርጉምን ያለ ይሆናል። እኔ ግን ሶላ ስክሪፕቸራ ስል የራሴን መረዳት ብቻ ያልኩኝ አይደለም። በምን መንገድ አባቶች ተረጎሙት፣ በምን መንገድ በክርስትና ትራዲሽን ውስጥ በምን መንገድ ነው ይህ ትምህርት ሲተላለፍ የነበረው፣ አጠቃላይ ደግሞ ሆል ኮሚኒቲ ኦፍ ክርስቲያን ኮሚኒቲ በምን መንገድ ነው ያንን ክፍሎችን ሲተረጉም የነበረው የሚለው ነገር ማየት ይኖርብናል። ስለዚህ እኔና እሱ ልዩነቱ እሱ ስለሆነ መጀመሪያ ምናልባት እኔና አብርሽ የምንለያየው እዛ ላይ ነው። እኔ ሶላ ስክሪፕቸር አማኝ ነኝ፣ እሱ ደግሞ መጽሐፍ ቅዱስን በራሱ መረዳት ምናልባት አሁን እሱ ሲናገር እንደነበረው መንፈስ ቅዱስም ገልጦለት ሊሆን ይችላል፣ አላውቅም። እኔ ደግሞ መንፈስ ቅዱስ ለአንድ ግለሰብ ብቻ በዚህ መንገድ የተለየ ትምህርት ይገልጣል ብዬ አላምንም። መንፈስ ቅዱስ የሚሰራው በኮሚኒቲ ውስጥ ነው፣ በቸርች ውስጥ ነው የሚሰራው። ስለዚህ አዝሆል ቸርች ውስጥ ያለው እውነታ ነው እንጂ የሆነ ግለሰብን ብቻ ጫካ ወስዶት ወይም ደግሞ ተራራ ላይ አውጥቶት ይገልጥለታል ብዬ አላምንም። ስለዚህ እሱ ነው ልዩነታችን። ተረድቻለሁ። ልዩነቱ እኮ ገብቶናል። አሁንም ስቲል ያነሳኸው እኮ ሸልፈኛው ልዩነቱን ብቻ ነው ያነሳውና ይሄን ልዩነት ግን ለምሳሌ አንተን የመጽሐፍ ቅዱስ ብቻ አማኝ ነኝ አልክ፣ እሱ ምናልባት ደግሞ ሶሎ ስክሪፕቸር ሊሆን ይችላል አልክ። በቃ ትራዲሽን ዜሮ የሆነ አረዳድ ሊኖረው ይችላል። ይሁንና እሱ ይሄን አረዳድ ይዟል። መንፈስ ቅዱስ ይሄንን መገለጥ ለሱ በትክክል እንደሰጠው ወይም እንዳልሰጠው ጀጅ የሚያደርገው አካል ማን ነው? የመጨረሻው ባለስልጣን በሶላ ስክሪፕቸራ ትምህርት መጽሐፍ ቅዱስ ነው። ሁሉም ነገር የሚዳኘው የሚመዘነው በመጽሐፍ ቅዱስ ከሆነ ያንተ እና የእሱን እዚህ ክፍል ላይ ያለውን አረዳድ መጽሐፍ ቅዱስ ብቻ የሚለው ትምህርት ጀጅ ማድረግ ይችላል ወይ? ዲሳይድ ማድረግ አንተ ያ አቅሙ አለ ወይ? ዲሳይድ ለማድረግ እሱም ሮንግ ለማድረግ አንተ አቅሙ አለ ወይ? እሱም አንተ ሮንግ ለማድረግ ከዚህ መጽሐፍ ቅዱስ አቅሙ አለ ወይ? ወይስ ሁለታችሁም አንተ ልክ አይደለም ብቻ ተባብላችሁ ባለመግባባት ተግባብታችሁ ነው ወይ የምትለያዩት ነው የኔ ጥያቄ። እሺ አሁን እነሱ እኮ ያወራን ያለ ነው ምንም ማላቀው ሰው ነው ማቀኝ ሰው ነው። ሶሻል ሚዲያ ላይ ነው የተገናኘ ነው። ሶሻል ሚዲያ ላይ እኔም እሱም ሆነ እኔን የማውገዝ እሱም እኔን የማውገዝ ማለት የለውም። ግን አሁን ያደረግን ያለ ነው ምንድን ነው፣ በምን መንገድ እናጠናለን፣ በምን መንገድ ያንን ጤናማ የሆነ አስተምሮ ላይ እንደርሳለን የሚለውን ላይ ዲስከሽን ያደረግን ነው። ግን አሁን ይሄ የኔ ቸርች ብሆን ወይም ደግሞ የኤቫንጀሊካል ቸርች ውስጥ ቢሆን ማለት በእርግጥ ኤቫንጀሊካል የሚለው ብሮድ ነው። እንደዛ ቢሆን ይሄ ትምህርት ይዞ ይወገዛል ማለት ነው። እንደዚህ አይነት ትምህርት ስለማይታወቅ በትራዲሽናችን ውስጥ ስለሌለ፣ ይህንን ግን የሚያወግዘው አካል የራሱን መረዳት መሰረት አድርጎ ሳይሆን እንደ አጠቃላይ ቅድም ያልኩን መረዳቶችን መሰረት አድርጎ ትምህርቱን ስተት ነው ብሎ ያወግዘዋል ማለት ነው። ስለዚህ አሁን እዚህ ላይ እኔ እና እሱም መወጋገዝ የለም፣ ቻው ብለን ነው የምንለያየው። እንደዚህ አይነት በፕሮቴስታንት አይታወቅም። እሱም እኔ አያገባኝም የግሌ ነው ብሏል። ስለዚህ የግሉ ከሆነ በግሉ ይሄዳል። የግሉ የሚሄደውን ሰውዬ ደግሞ እኔ ምንም ላደርገው አልችልም። እዚህ ላይ ነው ያገኘሁት። ምናልባት ግን ሌላ ጊዜ የሚማር ከሆነ አሁን መጽሐፍቶች ይልክለታለው። ይህን እኮ ነው የምልህ እኮ ይቅርታና ሸልፈኛው የግሉን ስለዚህ እሱ መጽሐፍ ቅዱስን ተረድቶ በግሉ መሄድ ይችላል። አንተ የሚያዝከውን አረዳድ ይዘህ በግል መሄድ እድል ፈንታ አስጠኛ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ወይም በካውንስል ውስጥ ማንም ሰው ተነስቶ በግሉ ተነስቶ የራሱን የሆነ ትምህርት የሚመሰረት ከሆነ ይመነፍቃል፣ ይወገዛል፣ ውግዝ ይደርስበታል። ስለዚህ አብረን አንድ ላይ ተስማምተን የምናምንበትን ትምህርት ማስቀጠል ይችላል እንጂ ለብቻው የራሱን የሆነ ነገር የሚያደርግ ከሆነ ከቤተክርስቲያን ይታገዳል። ይሄ እንደዚህ ነው እንጂ ባለመግባባት ተግባብተን አንቀጥልም። እኛ ጋር ይወገዛል። ከባረ የስተ ትምህርት ካስተማረ ላይክ ለምሳሌ ግን ካሳጌራ መጀመሪያ ከኛ ጋር ነበረ። ነገር ግን የካሳጌራ ትምህርት ስህተት ስለሆነ ቀጥታ ካሳጌራ ከኛ ከወንጌላውያን አብያተ ክርስቲያናት ውጪ የሆነ አስተማሪ ነው፣ የስተት አስተማሪ ነው፣ እሱን እንዳሰሙት ተብሎ ይወገዛል። በየትኛውም ቤተክርስቲያን ላይ ውግዝ ይደርስበታል። አንድ ነገር ሶላ ስክሪፕቸራ ወይም መጽሐፍ ቅዱስ ብቻ የሚለው ትምህርት ያለ አባቶች ትምህርት ብቻው መቆም ይችላል? ሶላ ስክሪፕቸራ ማለትም መጀመሪያም ያለ አባት አይደለም። ያለ አባት እንዴት ይቆማል? አባቶች ያስተማሩት ክሪዶችን
ኤግዛክትሊ። ስለዚህ ሶላ ስክሪፕቸራ ወይም መጽሐፍ ቅዱስ ብቻ የሚለው ትምህርት ነሰሰርሊ የአባቶች ትምህርት ወይንም ደግሞ ትራዲሽን ግዴታ ያስፈልገዋል ማለት ነው። አዎ ለዛ ነው ትራዲሽን ዜሮ አይደለንም። ትራዲሽን ዜሮ ከሆነ ሶሎ ነው የምንሆነው፣ መጽሐፍ ቅዱስ አይደለም ብቻ አይደለም ማለት ነው። ስለዚህ እኛ መጽሐፍ ቅዱስ ብቻ ስንል ቅድም ያልኩን ፖይንቶችን ያማከለ ነው። ስለዚህ መጽሐፍ ቅዱስ ላይ አንድ ሀሳብ ሊያግባባ ካልቻለ ኢሚዲየትሊ የምትሄደው ወደ አባቶች ትምህርት ይሆናል ማለት ነው። ነው የአባቶችን ትምህርት እናያለን፣ የሪፎርመር ማጅስትሬሞች እናያለን። ሌላው ጤናማ ብለን የምናስባቸው በክርስቲያን ትራዲሽን ውስጥ ያሉትን ሙሉ በሙሉ እናያቸዋለን። ስለዚህ ዶክትሪንህ ከመጽሐፍ ቅዱስ ብቻ የሚቀዳ አይደለም ማለት ነው። ዶክትሪን መጽሐፍ ቅዱስ ምናልባት አሁን ምንድን ነው ዶክትሪን ሁሌ ኤክስፕሊሲትሊም ኢምፕሊሲትሊም በመጽሐፍ ቅዱስ ውስጥ አለ ዶክትሪን። ያ ዶክትሪን ግን የምናብራራባቸው የአባቶችና በክርስቲያን ትራዲሽን ውስጥ ያሉ ነገሮችን ልንጠቀም እንችላለን እንጂ ዶክትሪን ከሌላ ቦታ ከየትም አይወጣም። አንተ ያለህን መረዳት ሸልፈኛው፣ አንተ ያለህን መረዳት ትክክል መሆኑንና አለመሆኑን የሚያረጋግጥልህ መጽሐፍ ቅዱስ ነው ወይንስ መጽሐፍ ቅዱስ ፕላስ አፖስቶሊክ ቲቺንግ ወይም ደግሞ የአባቶች ትምህርት? መጽሐፍ ቅዱስም አፖስቶሊክ ትራዲሽን ስል እኮ ለዛ ነው ቅድም አንድ ነው። ሬጉላ ፊደ እና መጽሐፍ ቅዱስ አይነጣጠሉም። ስለዚህ ወንድማችን አለ አይደለ? ቅድም እኮ አባቶችን ጠቅሶ ነበር። እሱም ክሬዶችን እቀበላለሁ በጥምቀት አምናለሁ እያለ ነበረና አለ ወንድም ይጥቀስልኝ። እኔ እኮ ለዛ ነው አባቶችን ስፒር አባቶችን ክሬዶችን እቀበላለሁ ብሏል። ስማ አንስቼ እኮ ነው አዳማጭ ሆንኩኝ እኮ እዚህ ቤት እና ችግር የለም። አሁንም ይንገረኝ፣ ችግር የለም። ተንፈስ እስቲ ላውራ በእናታችሁ። እሺ እንዴ ይሄ በቃ ስዲል አደረጋችሁት ነገሩን እኮ በጣም እና ለማንኛውም ልደመጥ ሲሳይ ወይ እስቲ መጀመሪያ ልደመጥ መጀመሪያ አሁን በዛም ከምትሄዱ በፊት መጀመሪያ ልደመጥ። የመጽሐፍ ቅዱስ ቃል ውጪ ማውራ ከሆነ በእግዚአብሔር ቃል መዝኑኝ። እናንተ ክርስቲያኖች ማለት ናችሁ፣ መዝኑኝ። ትክክል ካልሆነ ከእግዚአብሔር ቃል አንጻር ተነስታችሁ ዲሳይድ ማድረግ ትችላላችሁ። አሁን እንትኑን ስቶ ሌላ መንገድ ሄደ። ለማንኛውም ግን መጽሐፍ ቅዱስ ላይ ብቻ ትኩረት አድርገን በዚህ ጉዳይ ላይ ብሏል ያላለውን አላለም ብለን ብናል የተሻለ ነው ወገኖቼ። ይስጥልኝ። ይህን ጥያቄ ለሽልፈኛው ልጠይቀውና ከዛ ወደ ስብሮስ ትሄዳለህ። ሽልፈኛው አሁን እኛ መጽሐፍ ቅዱስን ኢንፋሊብል ነው ብለን ነው ምናምን አይደለ? ሽልፈኛው ኦኬ። ስለዚህ ከዛ የተነሳ ከአምስቱ ሶላዎች እንግዲህ አንደኛው ሶላ መጽሐፍ ቅዱስ ብቻ ብለን ስንል መጽሐፍ ቅዱስ ባለስልጣን ነው፣ ከሱ ውጭ ሌላ ባለስልጣን የለም ብለን ነው የምናምነው እኛ። የቤተክርስቲያን አባቶች ፕላስ ስናደርግ መጀመሪያም ትንሽ ስለሳትኮ መታረም አለበት። መጽሐፍ ቅዱስ ብቸኛ ባለስልጣን ማለት አይደለም። ሶላ ስክሪፕቸራ ብዙ ባለስልጣኖች አሉን፣ ግን ብቸኛ የማይሳሳት ባለስልጣን ማለታችን ነው እንጂ ብዙ ባለስልጣኖች አሉን፣ አባቶች አሉን። ቸርች ከመጽሐፍ ቅዱስ እኩል ነው አይደለም። በደንብ አድርገኝ ስማኝ። ብዙ ባለስልጣኖች አሉን መጽሐፍ ቅዱስ ጨምሮ፣ ግን መጽሐፍ ቅዱስን ሶላ ስክሪፕቸራ ስንል ብቸኛ የማይሳሳት ባለስልጣን፣ የማይሳሳት የሚለውን ባለስልጣንነት ላይ ትጨምራለህ እንጂ ባለስልጣናት አሉን፣ አባቶች አሉን፣ ክሪዶች አሉን፣ ኮንፌሽኖች አሉን፣ እንዳጠቃላይ እንደዚህ ሁሉ አሉ። ግን እኮ እነሱ ከመጽሐፍ ቅዱስ እኩል እናያለን ወይ? ይኸውልህ ሰልፈኛው ከመጽሐፍ ቅዱስ እኩል እናያቸዋለን፣ ኢንፋሊብል እንላቸዋለን አንልም። ስለዚህ ፕላስ እንዴት እንላለን? መጽሐፍ ቅዱስ ፕላስ ብለን እነሱ እንዴት ይጨምራሉ? ያ ኮን እኮ መጽሐፍ ቅዱስ አላረግንም። ይኸው ለልደት እንደዛ አልከው እኮ ለልደት እንደዛ አልከው ፕላስ ብለህ ጨመርክ። መጽሐፍ ቅዱስ የማይገልጥልኝ ከሆነ ፕላስ የቤተክርስቲያን አባትን እመለከታለሁ አልክ። መጽሐፍ ቅዱስ ባለስልጣን ከሆነ ሁሉን ነገር ከመጽሐፍ ቅዱስ ማወቅ አንችልም። በደንብ ስማኝ፣ ደምሮ በደንብ ስማኝ። ያልኩ ያሉትን ሚስ አንደርስታንድ እንዳታረግ። ምንድን ነው
ሶላ ስክሪፕቹራ ስንል ብቸኛው የማይሳሳት ባለስልጣን ማለታችን ነው። ይህንን ስንል ግን ሌሎቹ ሊሳሳቱ የሚችሉ ባለስልጣናት የሉንም ማለታችን አይደለም። አባቶች አሉን። ቀጥሎ ደግሞ ቸርች ማለት በቸርች ውስጥ አጠቃላይ ቸርችም አለችን። ቸርችም ባለስልጣን ናት ብለን እናምናለን። የቸርችና የመጽሐፍ ቅዱስ ልዩነቶቻቸው ሁለቱም ባለስልጣን ናቸው። የመጽሐፍ ቅዱሱ ግን የማይሳሳት ሊሳሳት የማይችል ኤር ሊያደርግ የሚችል ፖሲቢሊቲ የለውም ያለን ነው። ቤተክርስቲያን ግን ሁሌ ባለስልጣን ናት፣ ግን ልትሳሳት ትችላለች ያለን ነው። ስለዚህ አሁን ምንድነው ያልኩ የነበረው እኔ መጽሐፍ ቅዱስን ስናነብም ወይም ደግሞ ኢንተርፕሬት ስናደርግ አንደኛ በኮሚኒቲ ውስጥ ነው መሆን ያለበት፣ ማለትም በቤተክርስቲያን በቸርች ህይወት ውስጥ ነው መሆን ያለበት። በቤተክርስቲያን ህይወት ውስጥ ደግሞ ሲሆን የምንጠቀመው ፓራሜትሮች አሉን። ሬጉላ ፊዴ የምንለው ክሪዶች የምንለውና ኮንፌሽን የምንላቸው አሉ ያልኩ ነው። ስለዚህ እነዚህ ሁሉ ላይ ኢንፋሊቢሊቲ ላይ የጨመርነው ሌላ አካል የለም። አንድ ኢንፋሊብል ሩል ኦፍ ፌዝ ነው ያለን፣ እዛ ላይ የሚጨመረው ነገር የለም። ነገር ግን ኢንፋሊብል ያልሆኑ መጽሐፍ ቅዱስን የመተርጎም ስልጣኔ ያላቸው በቃ ስለዚህ በቃ ቴንክ ዩ። እንደዛ ከሆነ ቴንክ ዩ። ኦኬ እንደዛ ከሆነ መጽሐፍ ቅዱስ ፕላስ የሚለውን ለልደት የነገርከው ትክክል አይደለም ማለት ነው። መጽሐፍ ቅዱስ ፕላስ የሚለው ስለዚህ ልደት እኛ መጽሐፍ ቅዱስ ብቻ ብለን ስናምን ፕላስን ጨምረን አይደለም። መጽሐፍ ቅዱስ እዛው ስላለ አሁን መጠየቅ ይችላል። ይኸው ብለዋል። ለልደት ስላልከው ነው። አዎ ይኸው አለ እኮ ልደት እንደዛ ስላልከው ነው። ለዛ ነው የጠየቅከው እንጂ አልጠይቅም ነበር። አልገባኝም። የኔን ንግግር እኮ ነኝ የማውቀው። እኔ ያላልኩትን ብላል ትለኛለህ እንዴ? ያልኩ ያለሁትም ምናልባት በትክክል አልተረዳም እንጂ እኔም ያልኩትን አውቃለሁ። ያለሁት እሱን ነው። አሁን የነገርኩን ያልኩት ለሱ ሲስ ወደ ሀሳቡ ስንመለስ ጆ ቀጠለሽ። ሲስ እድል ስጠኝ። ምንድን ነው አፖስትል ሲስዬ ቴንኪው። በቃ እግዚአብሔር ይስጥልኝ። እኔ ደህና ሁን እኮ። መቼ ነው ግን እኔ የማወራው? ካለበዛ ልሰማ ከሆነ በጣም ደስተኛ ነኝ። ላወራህ ነው አፖስትል፣ ላወራህ ነው። እንደ እውነት ዛሬ በጌታ መሆኔን አደነቅኩት። በጣም ነው ትዕግስት የምታስጨርሱት። አሁን ልታወራ ነው ከኔ ጋር። ቆይ እስኪ ልታወራ ነው። ምንድን ነው የሰማሁት? አደከሙኝ እኮ ሰው ሁሉ እየመጣ በእናትህ አንዴ ታብታብ አድርጉ። ኔትወርክ ጥሩ ሲሆን ታብና ሼር አድርጉት። የቲክቶክ ያላችሁ ሰዎች የቲክቶክ ሳይኗን ጊፍት ስጡን። ጆና ሸልፈኛ ይቀጥላሉ። እሺ አፖስትል፣ እንግዲህ አንተ ፕሮቴስታንት እንደሆንክ ነው አክት እያደረክ ያለውና ከዛ እኔ በራሴ ነው የምረዳው ብለሃል። በፕሮቴስታንት የትኛውም አጥቢያ ቤተክርስቲያን ውስጥ ወንጌላን አብያተ ክርስቲያናት ውስጥ ማለት ነው በግሌ ብሎ የሚሄድ ሰው ከቤተ ክርስቲያን ጋር አንድነት አለው? ሰምተኛል? ጆዬ ለእኔ መሰለኝ ጥያቄው አይደል? እሺ ጥሩ። መጀመሪያ የተነሳው ጥያቄ ምንድን ነው? ጥያቄን ያዝኩት ወይስ የትምህርት አቋም ይዤ እኔ በዚህ ነገር ተቀልያለሁ የራሳቸው ጉዳይ አልኩኝ ወይ? አይደለም። እኔ ጥያቄ አለኝ። በወንጌላውያን አማኞች ዘንድ ጥያቄ አለኝ። የጥያቄም ይሄ ነው ብዬ አቀረብኩ። ማብራሪያም የጥያቄን ማብራሪያ እንዲህ ተብሎ ስለተጻፈ ይሄንን ማረጋገጫ ፈልጋለሁ ስል አይ አንተ እንዲያውም ከኛ ህብረት አይደለህም እንዲህ አይነት ጥያቄ ካነሳ ካላችሁ ይሄ ዲሞክራቲክም አይደለም። በመሰረቱ አንድ ሰው እንደዚህ አሰበ ተብሎም አይወገዝም። ሁለተኛ ወንጌላውያን አማኞች በሙሉ የሚያምኑትን እምነት አውቃለሁ፣ እንደዛም ሳምን ስላደግኩ ማለት ነው። በትክክል ኢንፍላሽ የክርስቶስ ኢየሱስ ስጋ የማርያም ስጋ ነው ብዬ ነው እኔ የማምነው። ኦኬ ጋራ በዛ ጉዳይ ላይ እናንተና ያልከው ሸልፈኛው እኮ እንደዚህ ያልከው እኮ በቃ አሁን አንተ አማን ሻሎም ጋር በዚህ ጉዳይ ላይ ዲቤት ተፈላልጋችኋል። የዛን ጊዜ ተነጋገሩና እኔና እሱ እናወራለን። ይተዋል። ለምን እናሰፋዋለን አልክ እኮ አንተ። እናሰፋዋለን
አስፈተን እናየዋለን ብላላ። ስለዚህ አስፈታችሁ ታዩታላችሁ። መጽሐፍ ቅዱስ ብቻውን አጋጣሚ ሆኖ ደሜ አንተ በመሀል ስታወራ ቅድም ሸልፈኛው ሲናገር ከሰማው መጽሐፍ ቅዱስ ብቻ ያለ አባቶች ትምህርት ብቻውን መቆም ይችላል ወይ ጠይቀው እኮ። ድጋሚ ጠየቁታ። ድጋሚ ደግሞ ስጠይቀው አስተካከለው እኮ አስተካከለው። ድጋሚ ስጠይቀው ፕላስ ማለት ማለት አይደለም። ሶላ ስክሪፕቸራል ማለት መጽሐፍ ቅዱስ ብቸኛ ባለስልጣን ነው ማለት አይደለም። እኔም ደም የማውቀው እንደዛ ነው። ሶላ ስክሪፕቸራል ማለት መጽሐፍ ቅዱስ የበላይ ማለት እስቲ ያው ቃሌ መታለች። እስቲ ከቃሌ ጋር እስቲ መጽሐፍ ቅዱስ ብቻውን እንደማይቆም ገባኝ። መጽሐፍ ቅዱስ ብቻውን እንደማይቆም ከቃሌ ጋር አሁን ይኸው ሰዓት ስጣቸውና ይነጋገሩ። በቃ ይኸው መጽሐፍ ቅዱስ ብቻውን እንደማይቆም ሶላ ስክሪፕቸር ብቻውን እንደማይቆም ይነጋገሩ። ሸልፈኛው ካለ ላክልኝ፣ ድንገት ሚስ ኢንተርፕሬት እንዳናደርግ። ደሜ ኢትስ ፋይን። አንተ ወይ ትምህርቱን በደንብ ሸልፈኛው ካለ ላክልኝ፣ በጣም ከይቅርታ ጋር ሸልፌክስ ካለ ላክልኝ። ደሜ ዝም ብለህ መጀመሪያ ትምህርቱን ትንሽ አይታይታ። አንተ አይ ቲንክ ሶሎ ስክሪፕቸር አለ መሰለኝ አይደለም፣ ሶላ ስክሪፕቸር ብራዘር። አሁንም ደግሜ የምነግርህ ምንድን ነው መጽሐፍ ቅዱስ ፕላስ ብለን እኛ ገባህ። መጽሐፍ ቅዱስ ብቻ ስንል ተጨማሪ እገዛ ያስፈልገዋል አለ። ነገር ግን ባለስልጣን ነው፣ ብቸኛ ባለስልጣን። መጽሐፍ ቅዱስ በራሱ ብቸኛ ባለስልጣን ነው፣ አጋዥ አይፈልግም። እሺ ቆይስ ለቃሌ ድል እንስጠው። አንተ ነህ ትክክል ወይስ ሸልፈኛው ነው ትክክል? ማን ነው ከሁለታችሁ ትክክል? ማን ነው አሁን ትልቁ ነጥብ? የአንተ ንግግር ነው ትክክል ወይንስ ሸልፈኛው ቅድም ያብራራው ነው ትክክል? ቆይ ሸልፌክስ አለ ከታች ስብያለሁ። ልደት ቀጥና ቃሌ ቀጥል። ሲጀመር ሸልፈኛውም ራሱ በመጽሐፍ ቅዱስ ብቻውን መቆም አይችልም አይደለም እያለ የነበረው ራሱ ይኸው ራሱን መጥቷል። ግን ደግሞ ራሱ ብቻውን መቆም አይችልም አይደለም ያለው ራሱ ማለት ነው። ነገር ግን መጽሐፍ ቅዱሱን ሁሉም ሰው እንደፈለገ በግሉ ሰብጀክቲቭ የሆነ ኢንተርፕሪቴሽን መውሰድ አይችልም መጽሐፍ ቅዱስ ብቻ ብሎ። ምክንያቱም ከመጽሐፍ ቅዱስ ባለፈ ሌሎች እንትኖችን እባክህ ልደታችን ረጋ በል ትንሽ ረጋ አጠገብህ ነው ያለው። ኧረ ስሜት አይቱን እንዴ ተናገር ተብያለሁ ልናገር እንጂ የምናፌን ማለት ነው። ሸልፈኛውን ነው የፈለገው። ስለዚህ መጽሐፍ ቅዱስ የምትናገር ከሆነ ብቻውን መቆም አይችልም ሳይሆን መጽሐፍ ቅዱሱን ግን እኛ ብቻችንን ከመጽሐፍ ቅዱሱ ሌላ እኛ ብቻችንን እኛና መጽሐፍ ቅዱስ ፊት ለፊት እኛ ብቻችን እንደዚህ የምትሆነው እባክህን ተረጋጋ። ይሄ ጥያቄ እኮ የእኔ ጥያቄ ነው። እኛ እንንገርልህ። ይሄ ጥያቄ የእኔ ጥያቄ ነው። ሲስ እኛ እንንገርልህ። ታብታብ አድርጉ ጋይስ። ጥያቄ ነውና እኔ አንተን አይደለም አንድ ጊዜ ተናገር ብለኸኝ የለ ወይ? ቤቱን ዝም አስብልና አንዴ ላውራ። ሲስ አይደል ነው። አይ ሲስ ሸልፈኛው ከመጣ መናገር ያለበት ሸልፈኛው እንዴ አይደለም። አይ እኔ ሰምተኛል እንዴ? እኔን እንደሰማኝ ቃሌንም ስማው። አንተማ ውይይት ነበር ቃሌንም ስማውና የኔ ፖይንት ምን መሰለህ? ቆይ አዳምጣ። ቆይ ችግር የለውም። ያው እኔ ስናገር ያለው ቃሌ ደገመልህ። ከዛ በኋላ ሸልፈኛውን ስማና የቃሌና የሸልፈኛው ልዩነት ካለው የዛኔ ትናገራለህ። በቃ እስቲ እኔ ሳልጨርስ እንትን ማድረግ ሌላ ሰው ባይገባ ጥሩ። የሸልፈኛውን ሀሳብ ሲቋረጥ ጥሩ አይደለም። አንድ ጊዜ ለተቃልን እንደው ዝም አስብሉትና ወንድማችን ሲስ አልሰማም እንዴ? ሲስ ትሰማለህ? ትሰማለህ? ሸልፈኛው እኔ እያልኩ ያለው ቃሌ ራስህ ማብራሪያህን ማስቀመጥ ትችላለህ። አይደለም አይ አንዴ ልናገር። ማብራሪያህን ማስቀመጥ ትችላለህ። እኔ አንተ ታውራ አላልኩኝም። ሸልፈኛው ያለው ብለህ ግን እሱን አስቀምጠህ እንዴት ትናገራለህ? ይኸው እኮ እሱ አለ የተናገረውን ንግግር ራሱ መድገም ይችላል። ጥሩ ይኸው እኔ ማብራሪያ ላስቀምጥሽ። አሁን አንተ ዝም በልና እኔ ማብራሪያ ላስቀምጥልሽ። መጽሐፍ ቅዱስ ብቻውን መቆም ይችላል። መጽሐፍ ቅዱስ ብቻውን በቃ መቆም አይችልም፣ ሌላ ድጋፍ ያስፈልገዋል። ሸልፈኛው ራሱ አላለም። እኔም ደግሞ እንደዛ አልልም። ሶላ ስክሪፕቹራ እሱም አይደለም። በኋላ ላይ ግን ሸልፌክስ ያለው ሙሉ በሙሉ የሚያስማማን ጉዳይ ነው። ስለዚህ ሸልፈኛውን የግድ አንተ አትጥቀስ ምናምን ልትለኝም አትችልም። ወንድሜና አትጥቀስ አይደለም ያልኩህ፣ የእሱን ሀሳብ ራሱ ይናገር። ግን ደግሞ መጽሐፍ ቅዱስ ብቻውን መቆም የሚችል ነው። አት ሴም ታይም ደግሞ እኛ መጽሐፍ ቅዱስን ብቻውን ይቆማልና ብቻችንን እንረዳለን አንልም። ሌሎች ማብራሪያዎችን አባቶች እንዴት አብራሩት፣ ካቴኪዝሞች እንዴት አብራሩት፣ ምናምን ስኮላርስ እንዴት አብራሩት የሚለው እናያለን።
ከዚህ የተለየ ብለሃል ሸልፊክስ? ኧረ በጭራሽ ልደት፣ ከአንተ አንደኛ አልጠብቅም እንደዚህ አይነት ነገሮችን። ያላልኩትን ነገር ቆይ አይደለም። እኔ ምን አልኩ? አንተ ስላልኩ እኔ ምን አልኩኝ? እኔ እኮ ምንም አላልኩም በአንተ ዙሪያ። ተናገር እኮ ነው። አይ ማለት የተለየ ትምህርት እንዳረኩ አድርገህ እኮ ነው ስታወራኝ ነበር። መቼ እኔ እንደዛ አላደረኩኝም። እንደዛ አይደለም ያደረኩት። እኔ ቅድም ጥያቄ ጠይቄ ነበረ። መጽሐፍ ቅዱስ ብቻውን መቆም ይችላል ወይ? ያለ አባቶች ትምህርት ማብራሪያ ብቻውን መቆም ይችላል ወይ ብዬ ስጠይቅ አይ ብቻውን አይቆምም፣ የአባቶችንም ክሪዶችንም ካቴኬቲካል እንትኖችንም እንጠቀማለን፣ ክሪዶችን፣ አንዳንድ ነገሮች የፕሮቴስታንት ስኮላሮችን አመጣልኝና በዚህ መንገድ ነው። እንደዛማ ከሆነ ሶሎ ስክሪፕቸራ ነው የሚሆነው። ሶላ ስክሪፕቸራ ከሆነ ነሰሰርሊ መጽሐፍ ቅዱስ አለ፣ እዛ የአባቶችን ትምህርት እንጠቀማለን አልከኝ እንጂ ብቻውን መጽሐፍ ቅዱሱ ብቻውን አይቆምም ነበር ያልከኝ። ሄሉ ካለ ዛሬ ከሳት ሰሞን ሪከርድ ያደረጉ ሰዎች አሉ፣ ታዳምጠዋለህ። ኤኒዌይስ ካሻሻልከው መቀጠል ይችላል። ምንም አላሻሽልም። ምንም የሚሻሻል ነገር የለውም። ያልኩትን ነገር ነው መልሼ የምነግርህ። ምንድን ነው የሆነ ክርክር ላይ ቅድም እኔና ወንድማችን ተነሳን። እዛ ላይ የተነሳው ነገር በምን መንገድ መጽሐፍ ቅዱስን መተርጎም እንደምችል አሳየው። መጽሐፍ ቅዱስን እንይዛለን፣ ቀጥሎ ደግሞ ያንን የመጽሐፍ ቅዱስ ክፍሎችን በምን መንገድ ተተረጎመ የሚለውን ነገር እናያለን አልኩ። ግን እዚህ ጋር ስለ ትርጉም ከወሰርክ መጽሐፍ ቅዱስን ብቻ ወይም ደግሞ ሶላ ስክሪፕቸራ ስንል እኛ ምናልባት ያልጨመርኩልህ ነገር ምንድን ነው፣ መጽሐፍ ቅዱስ ራሱን ኢንፋሊብል ኢንተርፕሬተር ነው ያለን ነው። ነገር ግን ሌሎቹ ፎል ሊያደርጉ የሚችሉ ፖሲብል የሆኑ ባለስልጣናት መጽሐፍ ቅዱስን ኢንተርፕሬት የሚያደርጉ፣ እኛም ደግሞ የምንጠቀማቸው መጽሐፍ ቅዱስን በራሳችን መረዳት እንዳንተረጉም የሚረዱን ቅድም የጠቀስኩ ክሪዶች፣ ካታኪዝሞች፣ ኮንፌሽኖች እና የአባቶች አስተምሮ የስኮላር እና የሪፎርመር ማጂስትሪያሞችን እንጠቀማለን አልኩኝ። ስለዚህ ምንም እዚህ ላይ መጽሐፍ ቅዱስ ብቻውን መቆም ይችላል አይቆምም አይነት ፖይንት አይደለም የጠየቀኝ ያለው። የጠየቀው ግን የሆነ ትርጉም ላይ ነው ያልከኝ። ያንን ትርጉም ደግሞ እኔና ወንድማችን ብቻችን የራሳችን መረዳት ይዘን አንሄድም። መጽሐፍ ቅዱሱ ላይ እነዚህ ነገሮችን ይዘን ነው የምንሄደው ነው ያልከኝ። ሰልፈኛው በእርግጠኝነት ነው የምልህ ነገር ሪከርዱን ትሰማዋለህ ያልከውን ነገር በእርግጠኝነት ደግሞ ሪከርድ ተደርጓል። እልክልሃለሁ። ትሰማዋለህ። ምንድን ነው ያልኩህ? ንገረኝ እስቲ ንገረኝ። እኔ ያልኩት ምንድን ነው መጽሐፍ ቅዱስ ጥያቄ መጽሐፍ ቅዱስ ብቻውን መቆም ይችላል ወይ? ይሄን ያልኩበት ዋነኛ ምክንያት ልጁ የጌታ ከድንግል ማርያም ስጋን አልነሳም ብሎ የራሱን ማብራሪያ ሲወስድ ይሄ የመጀመሪያ መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተት ነው። ምክንያቱም የየራሴን ሀሳብ ማለት ነው መጽሐፍ ቅዱስ ብቻ የሚለውን ነገር እኔ ሳንጸባርቅ ለዛ ማብራሪያ ስትሰጥ ምን አይነት ጥያቄ ጠየቅኩ? እኔ መጽሐፍ ቅዱስ ብቻውን መቆም ይችላል ወይ? አንተ ልጁ ምን ብለህ ጠየቀው? እንዲህ ብሎ ያስተማረ አለ ወይ ከፕሮቴስታንት ስኮላር ወይም ደግሞ አባቶች ይህን ነገር ተናግሯል ብልህ እንዲህ አይነት ነገሮችን ላታመጣ ትችላለህ ብለህ ስትጠይቀው ወይም ስትለው እኔ ምን ብዬ ነገርኩ? ቀጠላልኩና መጽሐፍ ቅዱስ ብቻ የሚለው ትምህርት ብቻውን ወይ መጽሐፍ ቅዱስ ብቻውን መቆም ይችላል ወይ? ለየትኛውም ጥያቄ መልስ ለመስጠት ብቻውን ነሰሰርሊ እሱና እሱ ብቻ መቆም ይችላል ወይ ስለ አይችልም። ምን አልከኝ? የአባቶችን ትምህርት ወይም ደግሞ የአባቶችን ትራዲሽኖችን እነዛን ነገሮች እናያለን አልከኝ። ደምረው ይሄ ጥያቄ የፈጠረበትና ራሱ ጠየቀ። ስለዚህ ይሄን የተናገርከው እንደዚህ አይደለም ያልኩት ካልክ ኢትስ ኦኬ። ግን አሁንም የምጠይቅህ ይሄ አሁን ያብራራኸው ማብራሪያ መጽሐፍ ቅዱስ ብቻ ስንልኛ ትልቁ ባለስልጣን እሱ ነው እያለ ነው፣ ግን የአባቶች ምናምን አንጠቀምም እያለ አይደለም ምናምን ለምትለው ማብራሪያ ወይም ደግሞ ወደ አባቶችም ወደ ሌሎችም እንትኖች እንሄዳለን ለምትለው ማብራሪያ እስኪ ከራስ ኮንፌሽኖች መጽሐፍ ቅዱስ ብቻ የሚለውን ማብራሪያ በዚህ ልክ ያስቀመጠ ሰው አለ? ከራስ ኮንፌሽኖች ልታሳይን ትችላል? አሁን ያልከውን ነገር በደንብ ነው እንጂ ማሳየ አሁን የተናገርከውን ነገር ለምሳሌ የእናንተ ኮንፌሽን መጽሐፍ ቅዱስ ብቻ የሚለውን አባቶች መተርጎም አለባቸው ምናምን የሚል ነው አይደለም? እንደዚህ ልክ አባቶችንም ምናምን እነዚህንም እንጠቀማለን ብላችሁ ስቴትመንት የሰራችሁበትን ወይም ደግሞ በእናንተ በኩል ያለውን አሳይን። ቃል ትከፍትለታለህ። ፈረስት ሄልቬቲክን ክፈትለት። ኮንፌሽኖች ስፔሻሊ ኮንፌሽንን ብቻ ነው የምጠቅስልህ፣ ሌላ አልጠቅስልህ። ቃል ያለ ፈርስት ሄልቬቲክ ይመቸኛል። ፈርስት ሄልቬቲክን ቻፕተር 2 እና ቻፕተር 3 መክፈት ትችላለህ። ምክንያቱም መጽሐፍ ቅዱስ ኢንተርፕሪቴሽን በምን መንገድ እንደሆነ ስለሚነግርህ
ፈርስት ሄልቬቲክ ቻፕተር 1 እና ቻፕተር 2 እና ቻፕተር 3 አገኘው። ያ አንድ ጊዜ ታገሱኝ ላውጣ። ኦኬ ቻፕተር 2 አርቲክል 1 እሺ አንድ ጊዜ here of the interpretation of scripture. Interpretation of scripture is to be sought from itself alone, so that it should be its own interpreter, governed by the rule of love in faith of ancient fathers, inasmuch as the holy fathers. እሺ ክፈትልን፣ ቪዲዮን ክፈትልን፣ ቪዲዮን ክፈትልን። ኦኬ አልከፈትኩትም እንዴ? ቪዲዮን ክፈትልንና እኔ የጠየቁት መጽሐፍ ቅዱስ ብቻ የሚለው ሀሳብ ላይ ነው። ቤዚካሊ ፎከስ እንዳልፈልገው ሶላ ስክሪፕቸራ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻውን ይቆማል ወይ ብዬ ስጠይቅህ ነው። የመጽሐፍ ቅዱስ ኢንተርፕሪቴሽን ለብቻው ነጥለ የመጽሐፍ ቅዱስ ኢንተርፕሪቴሽን አይደለም ቤዚካሊ የጠየቅኩ። እኔ የጠየቅኩ መጽሐፍ ቅዱስ ብቻውን መጽሐፍ ቅዱስ ብቻ የሚለው ትምህርት ወይም መጽሐፍ ቅዱስ ብቻውን መቆም ይችላሉ ለሁሉም ነገር ብዬ ስጠይቅ አይ ነው የአባቶችንም እንደዚህ ይፈልጋል ስትለኝ፣ እንደዛ ከሆነ ኦኬ ሶላ ስክሪፕቸራ ከራሳችሁ ኮንፌሽኖች የአባቶችንም እኛ መጽሐፍ ቅዱስ ብቻ ስንል እኝን ነገሮችን ኤክስክሉድ እያደረግን አይደለም የሚለውን ነው የጠየቁ እንጂ የሆነ ቴክስት ኢንተርፕሬት ሲደረግ ሌትስ ሴይ የጳውሎስ መልእክት የሆነ ኢንተርፕሬት ስናደረገው እኝን እናደረጋለን የሚል እንድታሳየን አይደለም የፈለግኩት። የጠየቅኩትም እሱን አይደለም። ምናልባት እዚህ ጋር የሆነ ነገር ልበል፣ ምናልባት ሚስ ኢንተርፕሬት አድርገን አንድ ነው የምናወራ። ሶላ ስክሪፕቹራ ስንል ልደትዬ በጣም ትምህርቱ የተለያየ አይነት ኤሌመንቶች አሉ። ሰፊሽንት ነው እያልን ነው፣ ኢንፋሌብል ነው እያልን ነው፣ ቀጥሎ ደግሞ አውቶሪቴቲቭ ነው እያልን ነው፣ ቀጥሎ ደግሞ ኢንተርፕሪቴሽኑንም ጭምርን ነው የምናስቀምጥበት፣ ክሊር ነው እያልን ነው። ብዙ እንደዚህ አይነት ኤሌመንቶችን በእያንዳንዱ ነው ልናሳይ የሚገባ፣ ምክንያቱም የተለያየ አይነት ኤሌመንቶችን የያዘ ስለሆነ አትሪቢቶች አሉት ሶላ ስክሪፕቹራ ስንል። ስለዚህ አሁን ከዚህ አትሪቢቶችን እናንተ ቅድም ስናወራ የነበረው ኢንተርፕሪቴሽን ላይ ነው። ኢንተርፕሪቴሽን የሆነ ክፍል ላይ ችግር ቢገጥማችሁ በምን መንገድ ትተረጉማላችሁ በሶላ ስክሪፕቹራ አልከኝ። ከዛ ይኔ አባቶች ብዬ ወይም ደግሞ ኢንሸንት ክሪዶች ምናምን ብዬ ቅድም አስቀመጥኩልህ። ስለዚህ እኔ እናንተ የተነሳ ነው አንዱ ኤሌመንት ኢንተርፕሪቴሽን ላይ ብቻ ነው እንጂ ስለ ሰፊሸንሲ አላወራንም፣ ስለ ኢንፋሊቢሊቲ አላወራንም፣ ስለ ሱፕሪም አውቶሪቲ አላወራንም። ነው እንደዛ አይደለም የሚያወራ ነው። እኛ መጀመሪያ ላይ እያወራ ነው መጽሐፍ ቅዱስ። እኔ ቤዚካሊ ጠቅለል አድርጌ አሁን እንደዚህ አብራራቸውን ነገሮች ምናልባት አልተናገርክም ሊሆን ይችላል። እኔ ስነሳ መጀመሪያ ዋና ሀሳቤና ይዤ የተነሳሁት መጽሐፍ ቅዱስ ብቻ በራሱ ብቻውን መቆም ይችላል ወይ ይሲ መጽሐፍ ቅዱስ ወይ ሶላ ስክሪፕቸራ ስትል ወይ መጽሐፍ ቅዱስ ብቻ ስትል በራሱ መቆም ይችላል ወይ ለየትኛው ጥያቄዎች እሱ ብቻ መጽሐፍ ቅዱሱ ብቻ መቆም ይችላል ለሚነሱ ጥያቄዎች ለሁሉም ነገሮች መጽሐፍ ቅዱሱ ብቻውን መቆም ይችላል ወይ ስለ ነዋይ ብቻውን መቆም አይችልም ነሰሰርሊ እንደዚህ ነሰሰርሊ የአባቶችን ትርጉም ያስፈልጋቸዋል ወይ ስለ አሁን ያልከኝ። ስለዚህ ከመጀመሪያው እንነሳና ጥያቄውን ልድገምልህ። አሁንም መጽሐፍ ቅዱስ ብቻ ለእያንዳንዱ ጥያቄ ብቻውን መልስ መስጠት ይችላል። ለብቻው እሱ ብቻውን መቆም ይችላል ብቻውን። አሁንም በጣም ያምታታ ስለሆነ እሱን ነው ያብራራል ያለሁት። አትሪቢቶች አሉት አይደለም ልደት ለምንድን ነው የማትረዳ ያልኩ ያለሁት እኔ እናንተ ቅድም ስናወራ የነበረው ስለ ኢንተርፕሪቴሽን ነው። የሆነ ችግር በማላችሁ ቢገጥም ወይም ደግሞ ችግር የሆነ ክፍል ላይ ልዩነት ቢኖር በምን መንገድ ትተረጉማላችሁ ስትል ነው ያንን የነገርኩ እንጂ ሶላ ስክሪፕቹራ ስንል እንደዚህ አይነት ኤሌመንቶችን ለይቼ ነው ማስረዳ። ስለ ሰፊሽንሲ ያስረዳለሁ፣ ስለ አውቶሪቴቲቭ ምንድን ነው? የኔ ጥያቄ መጀመሪያም ልጁ ልክ በዚህ መጽሐፍ ቅዱስ አረዳድ ዙሪያ ላይ የተለየ ልክ አረዳድ ሲይዝ እኔ ምን አልኩኝ? ከማርያም ስጋን አልነሳም የሚል ሀሳብ አመጣ። አንተ ደግሞ ማስረዳት ጀመርክ እና
በምታስረዳው ሰዓት ላይ እንዲህ አይነት ትምህርት በፕሮቴስታንት ስኮላር አግኝተሃል ወይ እንዲህ ብለህ ብጠይቅ አንተ መመለስ አትችልም ስትለው እኔ በመሀል ገባውና መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ አልኩ እንደነዚህ አይነት ውዝግቦችን እንኳን መፍታት ካልቻለ አልኩኝ እና ብቻ ለብቻ ሂድ ነው ወይ ሶ የመጀመሪያው መጽሐፍ ቅዱስ ብቻ የሚለው የትምህርት ክፍተት እዚህ ጋር ይጀምራል አልኩኝና ከዛ ምን የሚል ጥያቄ ያነሳው ቀጠለ ብዬ መጽሐፍ ቅዱሱ ብቻውን መቆም ይችላል ወይ ብቻውን እሱ ብቻውን ስክሪፕቸሩ ሙሉ ብቻውን እንደነዚህ አይነት ውዝግቦችን ለመፍታት ለየትኞቹም ጥያቄ መልስ ለመስጠት ብቻውን መቆም ይችላል ወይ ብዬ ስጠይቅ ጥሩ ልዩነታችን ምንድነው ከዛ ወንድም ጋራ ስለ ሰፊሸንሲ ነው ስለ አውቶሪቲ ነው ስለ ኢንተርፕሪቴሽን ነው እስኪ ንገረኝ ምንድነው እናንተ ሲጀመር መጽሐፍ ቅዱስ ብቻ የሚል ሐሳብ ውስጥ አይደለም የገባችሁት እኔ ነኝ የእናንተን የሁለታችሁን ሐሳብ ገባኝ ግን ልዩነታችን ያ እኔ ይኸውልህ እናንተን የሁለታችሁን ልዩነት እኔ መጽሐፍ ቅዱስ ብቻ ወደሚለው ሐሳብ ያመጣሁት እኔ ነኝ ሁለታችሁ ትምህርት ላይ ነው የተለያያችሁት እንዳጠቃላይ የሆነ ክፍል ላይ ሳይሆን የሆነ መጽሐፍ ቅዱስ ኢንተርፕሬቴሽን ላይ ሳይሆን ወይ የጳውሎስ መልእክት ላይ እዚህ ጋር ወይ ዮሐንስ ወንጌል ምናምን ላይ አይደለም የተለያያችሁት ኮምፕሊትሊ ትምህርት ላይ ወይም ክርስቶሎጂ ላይ ነው የተለያያችሁት ክርስቶሎጂ ላይ ስትለያዩ እኔ ምን አልኩኝ በመሃል መጣውና እሱም ለትምህርቱ የመጽሐፍ ቅዱስ ጥቅሶችን አመጣ አንተም ደግሞ ልክ እንዳልሆነ የሚያስረዱ በርካታ ጥቅሶችን እንዳሉ ስትናገር ነበር ሶ ኢን ጀነራል ልዩነታችሁ የሆነ ቴክስት ላይ ሳይሆን ጀነራሊ ነገረ ክርስቶስ ላይ ሆነ ከዛ እኔ በመሃል ገባውና ይህንን ልዩነታችሁን መጽሐፍ ቅዱስ ብቻ የሚለው ትምህርት የፈጠረው ልዩነት ነው ምክንያቱም መጽሐፍ ቅዱስ ብቻ የሚለው የራሴን የግል ሐሳብ ይዤ እኔ ራሴ በተረዳሁት መንገድ ይሄዳለው እያላችሁ ስለሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት የምርም አውቶሪቴቲቭ ቢሆን እናንተ ሊዳኛችሁ ይገባ ነበር አልኩኝና ቀጣይ ጥያቄ ምን ጠየቁ ብቻውን መቆም ይችላል ወይስ አይችልም መጽሐፍ ቅዱስ ብቻ ለእንደዚህ አይነት ችግሮች መፍትሄ ለመስጠት ለእያንዳንዱ ሃይማኖታዊ ወይም ደግሞ ዶክትሪናል ለሆኑ ኢሹዎች መልስ ለመስጠት መጽሐፍ ቅዱሱ ብቻውን መቆም ይችላል የሚል ጥያቄ ነው ያነሳሁት እሺ በቃ ያንተን ኪዩሪዮሲቲ በቀላሉ ለመመለስ መጽሐፍ ቅዱስ ብቻውን በየትኛውም ነገር ላይ በየትኛው